ሰላም የተወደዳችሁ የጉብዝና ቤተሰቦቼ እንደምን ሰነበታችሁልኝ? ይህ ጉብዝናዬን የተሰኘው ሳምንታዊው የቴሌቪዥን ፕሮግራማችን ነው። የፕሮግራሙ አዘጋጅና አቅራቢ ታምራት ሞቲ ነኝ። ዛሬም እንደተለመደው ደግሞ አንድ ጉብዝናዋን ሰጥታ በእግዚአብሔር መንግስት ላይ ታላቅ ስራን እየሰራች ያለችን አገልጋይ ጋብዤላችኋለሁ። የዛሬዋ እንግዳዬ ዓለም አቀፍ የወንጌል አማኞች የ24/7 የጸሎትና የምልጃ አገልግሎት ዋና መሪና አስተባባሪ የሆነችውን አገልጋይ አይናለም ወረደን ጋብዤላችኋለሁ። ከሷ ጋራ ደግሞ በጸሎት አቅጣጫ ድንቅ ቆይታ እናደርጋለን። እግዚአብሔር ይረዳናል፣ ከኛ ጋራ ነው። የትም እንዳትሄዱ። ይህ ጉብዝናዬን ነው። ቀጥታ ወደ እንግዳዬ አልፋለሁ። አብራችሁኝ ነው። አይንዬ እንኳን ደህና መጣሽ። እንኳን ደህና ቆየኝ። በእውነት ስለጋበዝከኝ እንግዳ አድርጌ ስለጋበዝከኝ በጣም አመሰግናለሁ። እንደውም ይቅርታ ጠይቃለሁ ታሜ፣ ብዙ ጊዜ በእውነት ይሄን እድል ሰጥተኸኝ ነበረ፣ ግን በትዕግስት ደግሞ ትዕግስትን አይቻለሁ። ስለዚህ ይቅርታ ጠይቃለሁ። ዛሬ በጊዜውና በሰዓቱ ደግሞ ተቀብያለሁ። እግዚአብሔር ይባርክሽ። ባንቺ ውስጥ የተቀመጠ ትልቅ የእግዚአብሔር ፕሮግራም ስላለ ያ ደግሞ ለትውልድ ይሰማ ዘንድ መንገድን ያሳይ አቅጣጫን ያስተካከል ዘንድ እፈልግም ስለነበረ አንቺም ደግሞ የአገልግሎቱ ቢዚነት አለ፣ ኃላፊነቱ አለ። የምልጃው ማዕከሉ ቀን በቀን የሚሰራ የአገልግሎት ቦታም ስለሆነ በቦታው ላይም ስለምታስፈልጊ ከዛም ባሻገር ብዙ አገልግሎቶችም ስላሉሽ ከዛ አንጻር ነው። እግዚአብሔር ደግሞ ጊዜው አሁን ነው ብሎ ደግሞ ፈቅዶ ተገናኝተናል። እግዚአብሔር አምላክ የተባረከ ይሁን። አሜን። በተለይ ደግሞ እያገለገላችሁ አንቺን በመሪነት እያስተባበርሽበት ስላለው ስለ ዓለም አቀፍ የወንጌል አማኞች የ24/7 የጸሎትና የምልጃ አገልግሎት ጌታን እጅግ አድርጌ ነው የምባርከው። ምክንያቱም በጣም ብዙ ሰዎች እየተጽናኑ ሀገራዊ በሆኑ ጉዳዮች ነገስታትን በተመለከተ ቤተክርስቲያንን በተመለከተ ትውልድን በተመለከተ እየተጋደለ በጸሎት እየተጋደለ ያለ ግን በስውር እግዚአብሔር ደግሞ ፍሬውን በአደባባይ ደግሞ እየገለጠ ያለ ህብረትም ስለሆነ እግዚአብሔር እንባርካለሁ። ስላንቺም ስለ አገልግሎትሽም እግዚአብሔር የተባረከ ይሁን። እንደው ጨዋታችንን የዛሬውን ሀሳባችንን እንድንጀምር አይንዬ እንዴት ወደ ጸሎት አገልግሎት ምዕራፍ ውስጥ ገባች? ብዙ ሰው ምን ታገለግላለህ ብትዩ ልቡ የሚያደላበት ነገሮች ይኖራሉ። ዝማሬ ይፈልጋል፣ አመራርነት ላይ ይፈልጋል፣ የሆነ ነገር እንዴት እዚህ ተጋድሎ ውስጥ እንግዲህ ጸሎት የጦር ሜዳ ስለሆነ የዚህ የ24/7 የጸሎት አገልግሎት ውስጥ ለመግባት ብቻም ሳይሆን ራስሽን አገልግሎትሽን ዘመንሽን ለጸሎት አገልግሎት ለመለየት ምክንያት የሆነሽ ነገር ምንድነው? ከዚህ እንጀምር እስቲ። ታሜ ሰፊ ነው። እኔ ወደዚህ እንድገባ ያደረገኝ መጀመሪያ ሙሉ ወንጌል ነች ያሳደገችኝ እና እዚያ የምታየው በጣም ትምህርት ቤት ላይ ያለው በጣም ነው የምቀናው። በእናቶች በአባቶች ፓስተሮች፣ ሽማግሌዎች፣ ወንጌላውያን፣ አስተማሪዎች በቃ ሲጸልዩ ታያቸዋለህ። ተንበርክከው ነው የምታያቸው። ተንበርክከው እንድንበረከክ ነው የሚያስተምሩን እና በቃ በጣም መቼ ነው እንደዚያ መሆነው? መቼ ነው ትምህርቴን ጨርሼ በቃ ይሄ ነው ውስጥ ያለውና ይሄ ያለ ያው በትምህርት ቤት ላይ ሃይ ስኩል ላይ ሊደር ነበርኩ እና ሊደር የሆነው አሁን ብትጠይቀኝ ሁሉ የሙሉ ጊዜ አገልጋይ ነው። በኢንተርናሽናል ደረጃ እንደውም እያገለገሉ ነው አሁን ያሉት እና ያን ጊዜ በጣም በትምህርቱም ነው በትምህርት ቤትም ላይ ያው ተማሪዎች ያለውን ፍቅር ታያለ፣ ያለውን እንደገና ደግሞ ትልቅ ግለት ታያለ እና በዚያ ውስጥ እግዚአብሔር ትልልቅ ስራዎችን ይሰራ ነበር። ለካ ለዛሬ አጭቶ ይኖላለሁ እነዚያንም ለዚህ ለካ አጭቷቸው ይኖላለሁ እና ትልልቅ ስራ ይሰራል። ዩኒቲ ደሮች ባለንበት ትምህርት ቤት ላይ እንትን እስኪያወጡ ድረስ ማንም ምንም አይነት ሃይማኖት በቃ እንዳያስፋፋያችን 15 ደቂቃችንም ማለት ነው እስኪከለከል ድረስ ግን እኛ ባሰብን እንደ ሐዋርያት ሆነን ተሰደድን። በቃ ደስ አለን፣ ወጉ ደረሰናል። እውነቴን ነው የምልህ ከኔ ጋር ያሉ ወንድሞች እህቶች አሁንም እየተቀጣጠሉ ስላሉ በዚህ አጋጣሚ እግዚአብሔር እጅግ አድርጌ አመሰግናለሁ። እና ይሄ ባሰ፣ አጋንንት መውደቅ ጀመረ። በየብሎክ ላይ አጋንንት ይወድቃል። ልክ እንደዚያ ሲወድቅ በጣም ወንድሞች ይቀድማሉ እና ወደ ክሊኒክ ይዘዋቸው ይሄዳሉ። በዚያ በውስጣችሁ ጸልዩ ይሉናል። እንጸልያለን። ስንጸልይ ምን ስንል አይሆንም፣ መጨረሻ ላይ እኛ ይሰጡናል። እና ይሄ ነገር ውስጣችን እየተቀጣጠለ መጣ። ትምህርትን ጥለው ራሱ የሚያገለግሉ አሉ። ክፍለ ሀገር ሁሉ አገልግለው የሚመጡ ዛሬ ያልኩ በኢንተርናሽናል ደረጃ አገልግሎታቸው የሰፋ ወንድሞቼ እና ይሄዱ ነበርና ልክ ምን እንል ነበር እኛ
በእውነት እግዚአብሔር የትራንስፖርት እንዲህ ቢሰጠን በአፍ ቃል አይደለም ትያዝ ደግሞ እውነት ነው የመረጥነው እና እንደው የሆነ ትራንስፖርት ብናገኝ ይህንን ነው የምንቀጥለው። በቃ ሪዛልቱ መጣልንም አልመጣልንም የሚለው ነገር ነው። የሚገርም ነገር ይሄ እያለ በእንደዚህ እያለ ያው 12ኛ ክፍል ነጥብ አልመጣልኝ። የሚገርመው አልመጣም። ሁሉም እንግዲህ ደክመው እንዳይሉ ነው መሰለኝ። እና ልክ በእንደዚህ እያለ ዘመቻ ፊልጶስ የሚል በቤተ ክርስቲያን መጣ። እነ በቀለ ሻንቆ ግሬት ኮሚሽን ኃይለኛ ንቅናቄ ያመጣ እና ያን ጊዜ 28 ወረዳዎች ነበሩ። ከየወረዳ ሁለት ሰው ተብሎ ተሄደ ማለት ነው። ሁለት ሆኖ እንግዲህ ወደ 56 ነው። እና ልደታ መካነ ኢየሱስ እዚያ በጣም በቃ ስልጣናው ነበረ። በእንደዚያ እያለ 52ኛው ቀን እስኪያልቅ ድረስ ለሊደሮቹ 3 ብር ነበር። ያው ተማሪዎች ነን እንመለን እኛ ውስጣችን ግለት ነው ያለው። ከዚያ 3 ብሩ 52ኛው ቀን ላይ አለቀ። ያኔ እኮ ዋጋ አለው ቢያንስ እንዴ 300,000 ብር አይደል? ትልቅ ስራ ይሰራል። ልባችንም እሱ ጋር ማል ነበር ያን ጊዜኛ ውስጣችን ግለት ነው። እና በእንደዚያ ውስጥ እያለን ዘመቻ ፊልጶስ እነ በቀለ ሻንቆ መገናኛ ላይ ያለው ጸሎት ቤት የተመሰረተበት ማለት ነው። መገናኛ ላይ ተከራይተው ነበር እነሱ። ተከራይተው ባሉበት ልክ ሲያልቅ ያን ጊዜ ቀጥታ ክርስቲያን ሰራተኛ ህብረት እዚያ 24 ሰዓትን መሰረተ ማለት ነው። እንደዛ ሆኖ ከመመስረቱ በፊት አንድ ሐሳብ ወጣ ከነሱ። እኛ ካሁን በኋላ 3 ብር የለን፣ 3 ብር ትራንስፖርት የለን፣ ግን ውስጥ ያልጨረሰ ነገር አለ፣ መጸለይ ይፈልጋሉ የምትሉ ሮብ አለ፣ እዚያ መታችሁ መጸለይ ትችላላችሁ። እንዴ እንቀጥላለን እኛ ሁሉም እና ከዚያ ቀጠል በቃ ውስጣችን እየተቀጣጠለ ሲመጣ ሴሌክት ተደርጎ ወደ 20 ሰው ተመረጠ ማለት ነው። 20 ሰው ሲመረጥ ከ20 ሰው ውስጥ 7 ሰዎችን ሴሌክት አደረጉ። ከ7ቱ አንዷ ነበርኩ እና ከዚያ ደሞዛችን 100 ብር በቃ 150 ያው እንዳልከው ያን ጊዜ ጥሩ ነው። ግን ቢሆንም ደሞዙ ጋር አልነበረም ያን ጊዜ ልባችን የነበረው ቃጠሎ በቃ ያው ይገባሃል እዚያ ጋር ስለነበረ ያው ቀጠል። ከዚያ በኋላ በቃ ነገሮች የተቀጣጠሉ መጡ። እንግዲህ መንገዱ ያ ነው። ገርም ነው። አዎ በቤተ ክርስቲያንሽ ውስጥ ሆነሽ የነበሩ መሪዎችና አገልጋዮች የሚጸልዩበት መንፈስ አንቺም እንድትራቢው አደረገሽ። ከዛ ደግሞ ወደ ትምህርት ቤት ስትቀጥይ ደግሞ ትምህርት ቤት ላይ ነገሩ እየቀጠለ እሳቱ እየመጣ ያ የጸሎት ህይወት ወደ አንቺ ውስጥ ገባ። ከዛ ደግሞ ወደ ሙሉ ጊዜ የአገልግሎት መንገድ ውስጥ ነው የገባሽ። በጣም የሚገርም ነው። እግዚአብሔር አንዳንድ ጊዜ አሰራሩ ይገርማል። ማንን ለምን ጉዳይ እንደሚፈልግ እሱ ስለሚያውቅ እና በልባችን ብቻ ሳይሆን በልቡም ሐሳብ ያለውን ነገር ስለሚያደርግ ትልቅ አገልግሎት ነው የጸሎት አገልግሎት። እንደው አይንዬ አንቺ ሙሉ ጊዜሽን ሰጥተሽ በጸሎት አገልግሎት ውስጥ አለሽና ብዙ ጊዜ የጸሎት አገልግሎት እንደ ስህተትም የሚቆጠሩ የጸሎት መንገዶችም ስለሚኖሩ እንደው ጸሎት እስከ ምንድን ነው? ጸሎት መጸለይ ያለበት ምን እስኪሆን ነው? እንደው አንዳንድ ጊዜ የምግብ ጸሎት የሚባል ነገር አለ አሉ። በቃ አንዳንድ ሰው ቸርች ላይ መራሱ በምግብ ጸሎት በቃ እግዚአብሔር እናመሰግናለን፣ ተባረክ፣ መልካም ቀን ብለን ለራሳችን ምናልፍበት ጸሎት እስከ ምንድን ነው? ይሄስ በጣም ሰፊ ነው እና ጸሎት እስከ ምንድን ነው? ምናልባት ያንተን ጥያቄ ሊመልሰው ይችላል ላይመልሰውም ይችላል ብዬ አስባለሁ። አላቅም። ግን በእኔ እይታ ጸሎት አንድ ሰው በህይወት እስካለ ነው እላለሁ። ምክንያቱም ለአንድ ክርስቲያን ጸሎት መሰረትም ነው መደምደሚያም ነው። ሌላው ጸሎት እስክትጨብጠው ወደ ጸሎት ያቀረብከውን ነገር ምን እስክትል ድረስ እስኪመጣ እስክታገኘው በመንፈሳዊ ዓለም የተጋደልክበትን በገሃዱ ዓለም እስክታየው ድረስ የምታመጣው ስፍራን የማትለቅበት የሙጥኝ የምትለው ነው እና ይሄ ምናልባት ይሄ በህይወት እስካለን የሚለውን ነገር ለመግለጥ እንደው ፈታ ለማድረግ እና ለማሳየት ከመጽሐፍ ቅዱስ ማኳያ ምናልባት ማብራራት ትንሽ ሰፊ ሊሆን ይችላል። ኤፌሶን 2:10 ላይ ምን ይላል የእግዚአብሔር ቃል? ቀድሞ በተጀመረው ይላል። ቀድሞ ለተጀመረው ስራ ላላለቀው ለዚያ ስራ በክርስቶስ ኢየሱስ እንደገና ተፈጠርን ይላል። ያን ስራ ለመስራት ያን የተፈጠርንበትን ስራ የምንሰራበት ለምሳሌ ሐዋርያትን ስንመለከት
ሐዋርያት ጌታ ኢየሱስ ክርስቶስ 3 ዓመት ተኩል አስተምሯቸው ከሱ ነው የተማሩት። ተምረው እያሉ ግን ጌታ ኢየሱስ ክርስቶስ ልክ እሱ 3 ዓመት ተኩል ካስተማራቸው በኋላ እንዲያውም ክለሳ ሁሉ አረጋላቸው አይደል? መጨረሻ ላይ ከልሶላቸው ጌታ ኢየሱስ ክርስቶስ ከሞት እንደሚነሳ ከነገራቸው በኋላ መጨረሻ ላይ ግን እሱ የጠበቀው አልሆነም አይደለ? ግን ጌታ ስለሆነ ያልተፈጠሩ ቀናቶችንም ያውቃል፣ ምን እንደሚሆን ያውቃል፣ ይረዳቸዋል። እንደተረዳቸው የምናየው በኋላ መመጣበት ሐሳብ ይሆናል። እና ምንድነው የሆነው በዚያን ሰዓት ላይ ጌታ ኢየሱስ ክርስቶስ ሲያዝ እነ ጴጥሮስ አይሁንብህ ጌታው አይሁንብህ ያሉት ሁሉ ምን አድርገዋል? እየካዱት ሄደዋል። አልቻለም። እየተከተለው እያለቀሰ ግን አልቻለም። ለምን? ራሱን የቻለ አንድ አቅም መምጣት ነበረበት። ስለዚህ ሌሎቹም ደግሞ ከኢየሩሳሌም አይደለ በቃ ወደ 60 ምዕራፍ የሚያክል ወጥተው እየሄዱ ነው። ኢየሱስን ለኢየሱስ ሁሉ እያሙለት ነው። አንዳንዶቹ ደግሞ በቃ ወደ ጥለውት ወደ መጡት ሄደዋል። ግን የሚገርመው ነገር አንዳንዱም ዘግቶ ተቀምጧል ፈርቶ። ኢየሱስ ግን እያንዳንዳቸውን ያለማንም አቅም እንደማይሆን ስለሚያውቅ ሄዶ አንኳኩቶ ሰበሰባቸውና 40 ቀን 40 ሌሊት ከታየ በኋላ ምንድነው ያደረገው? የመጨረሻውን አንድ ሐሳብ ሰጥቷቸው ሄደ። እየታያቸው ባለው በዚያ ሰዓት ላይ ማለት ነውና ምንድነው ያላቸው? በዚሁ ቆዩ፣ ኃይልን ሳትቀበሉ ከኢየሩሳሌም እንዳትወጡ፣ ከኔ ሰማችሁት አብ የነገራችሁ የተስፋ ቃል እስኪፈጸም ድረስ ጠብቁ አላቸው። ቀጥታ ያደረጉት ወዴት ነው? ወደ ኢየሩሳሌም ተመለሱ። ተመልሰው በጸሎት ይተጉ ነበር ይላል። በአንድ ልብ በአንድ ሐሳብ ሆኖ ምን ያደርጉ ነበር? ይተጉ ነበር ይላል። ኢየሱስ ጌታ ነው እና ይተጉ ነበር ይላል። ለምንድን ነው የተጉት? ለምንድን ነው የሚተጉት? በጸሎት የሚተጉት የነሱ ድርሻ መትጋት ነው። በትጋቱ ባሻገር ደግሞ የእግዚአብሔር ድርሻ አለ እና ልክ ምዕራፍ 2 ላይ ሐዋርያት ሥራ ላይ ምዕራፍ 1 ላይ ነው ተስፋውን የሰጣቸው የነገራቸው ይሄን ትእዛዝ። ምዕራፍ 2 ላይ ግን ይሄ መንፈስ ሲመጣ እንመለከታለን። በዚህ መንፈስ ኃይል ግን እንዴት አድርገው ከኢየሩሳሌም፣ ይሁዳ፣ ሰማሪያ እስከ ምድር ዳርቻ ድረስ ወንጌልን ይዘው እንደሄዱ ትናንትና ኢየሱስን ይክዱበት የነበረው እስከ ሞት ሕይወትን እስከ መስጠት ድረስ ይዘው ሲሄዱ እናያቸዋለን። ክብር ለጌታ ይሁን። ይህ ብቻ አይደለም። ምናልባት ይሄ የመጀመሪያው ላይ ይገልጽልኛል ብዬ የማስበው መሰረት ነው የሚለው ነገር ይሄ ነው። መሰረት ነው ለአገልግሎታቸው ለተፈጠሩበት ዓላማ። ጸሎት መሰረት ነው። በጸሎት ውስጥ ኃይል አለ። ጸሎት ከእግዚአብሔር ጋር ህብረት የምናደርግበት የምንነካካበት። ጸሎት እኔ አልችልም እግዚአብሔር አንተ ስራ የምንልበት ነው። አሁን እንዳለው ዘመን አይደል። ስለዚህ ለአንድ ክርስቲያን ጸሎት በህይወት እስካለ ነው ያልኩት። ለዚህ ነው ጸሎት በህይወት እስካለን ድረስ የምንሰራው ሚሽን አለ። ክርስቶስ ሰርቶ የጨረሰውን ነገር ምን የምናደርግበት እዳር የምናደርስበት። ስለዚህ እነዚህ ሰዎች ያደረጉት አንድ ነው። እስጢፋኖስን ስንመለከት እስጢፋኖስ ሐዋርያቶች ጀመሩ በዚህ ኃይል ማንም አልቻላቸውም። አልፈው ሄዱ አይደለ? ሮምን እስከ ማነቃነቅ ድረስ ሄዱ። በቃ የሚጸልይ ከእግዚአብሔር ጋር የሚነካካ ሰው ከእግዚአብሔር ጋር አብሮ ሰራተኛ አይደለ? ስለዚህ የእግዚአብሔር ሚሽን አለን ካል ጸሎት አለ። ጸሎት ካለ ኃይል አለ። ጸሎት ካለ ምን አንድ መኪናህን እኮ ወደ አንድ ቦታ ለመሄድ ኪሎሜትሩን አይተህ ነዳጅ መሙላት አለብህ አይደለ? ስለዚህ በምድር ላይ ያለውን ቆይታችንን ለመፈጸም ክርስቶስ ሰርቶ የጨረሰውን እስከ ዳር ድረስ ለማድረስ ሚሽናችን ምን ያስፈልገናል? ኃይል ያስፈልገናል፣ ጸጋ ያስፈልገናል። ባጀቱ ይሄ ነው። ያለዚህ ባጀት የራሳችንን ፈቃድ ነው የምንፈጽም በህይወት እስካለን ድረስ አይደለ? ስለዚህ ሐዋርያቶች የእግዚአብሔርን ሐሳብ የእግዚአብሔርን ፈቃድ አገልግለው ያለፉበት ይሄ ነው። ሌላ ቀርቶ በህይወት እስካለን መደምደሚያም ነው ያልኩበት ደግሞ እስጢፋኖስ ሐዋርያት ሥራ 7 ላይ ሄደን ስንመለከት ጮኸ ነው የሚለው 7:59 ላይ ጮኸ፣ አባት ሆይ ጌታ ሆይ ነፍሴን ተቀበል፣ ኢየሱስ ሆይ ነፍሴን ተቀበል። ምን እየወገሩት ግን ምን አረገ? ተንበረከከ። እየወገሩት ጸሎቱን ቀጠለ። ድምዳቤው በክብር አያውቁም ማለት የሚያደርጉትን አያውቁምና ምን በላቸው? ይቅር በላቸዋል። አይገርምም? ጸሎት ለአንድ ጤናማ ክርስቲያን መጀመሪያም ነው፣ መጀመሪያም መሰረት ነው፣ መደምደሚያም ነው።
ስለዚህ ጸሎት የሰው ልጅ እስካለ በህይወት እስከ ቆየ ድረስ በተለይ አማኝ ሊጸልይ ይገባል። ጸሎት ከእግዚአብሔር ጋር የምንገናኝበት ደግሞ ከምንም በላይ መሰረታችንም ስለሆነ ያለ ጸሎት ራሱ ኃይልም የለም ህይወትም ስላሌለ የሚገርም ነው። እግዚአብሔር አምላክ ይባርክ ሻኒዬ። ሁለተኛው መጠበቅ ነው። ጥበቃ ይጠይቃል። ለዚህ መናያት ሉቃስ 18 ያለች ጌታ ኢየሱስ አይደል ሳይታክቱ ለሚለምኑ አይደል ጸሎት ያታክታል። ጸሎት ያታክታል። መግባት ነው እስክትነካካ ድረስ ላይን ውስጥ እስክትገባ ድረስ አይደል ኪስ ይወስዳል አይደል እንዴ መልሱ እስኪመጣ ድረስ ማማጥ ነው። እነ ኤልያስ የተስፋውን ቃል በእግሩ መካከል ጭንቅላቱን አድርጎ ያመጥ ነበር። ጸሎት ምጥ ነው። ጸሎት ከእግዚአብሔር ጋር ምን የምታደርገው የምታመጣው ነው። እና ይህችም ሴት ምን ታደርግ ነበር? ሳትታክት ነው የሚለው። ብዙ ያልተጻፈ አለ ብዬ አስባለሁ። እኔ አንድ ነገር ሳልኩ ይህች ሴት እግዚአብሔርን የማይፈራ ሰውንም የማያፍር ሰው ነው እንዲፈርድላት የምትፈልገው። ሰውን ካልፈራ እግዚአብሔርን ካልፈራ ሰውንም ካላፈረ ይህችን ሴት በጣም ከበር ጀምሮ እሱ ጋር እስኪደረስ ድረስ ብዙ እንግልት ደርሶባታል ብዬ አስባለሁ። ግን ያ አልከለከላት። መጎተቷ ብዙ መባሏ ምኖ በፍጹም አላቆማት። አልፋ እስኪፈረድላት ድረስ ምን ታደርግ ነበር? እስክታሰለቸው ድረስ። መጨረሻ ያለው ምንድነው? በቃ አለ። እለት ነው እኮ ነው አይደል? ስለ ንዝንዙ ንዝንዙ እኮ አይደለም ግን የምልጃዋ የጸሎቷ ውጤት ነው የሚመስለኝ። የታገለችበት የሄደችበት መንገድ ፊዚካሊ ቢሆንም ግን አምና ሄደችበት ነገር ደግሞ እንዳለ ደግሞ አምናለሁና ያ እምነት የሚመጣው በጸሎት ውስጥ ያለ ኃይል። ጸሎት እንዳልሽ ያታክታል፣ ውሳኔን ይጠይቃል፣ ሂደትን ደግሞ ይፈልጋልና ሴትዮዋ ሄዳለች። ፋይናሊም ቢሆን እግዚአብሔርን ባይፈራ ሰውንም ባያፈር ምን አድርጓል? ስለ ንዝንዟ ሲል ፈርዶበታል። የሚገርም ነው ግን ፈርዶላታልና እግዚአብሔር አምላክ የተባረከ ይሁን። እንደው የአይሁኒቷን ቤተክርስቲያን ስታያት ለጸሎት ቦታ ሰጥታለች ብለሽ ታስቢያለሽ ወይ? አሁኒቷ ቤተክርስቲያን ከጸሎት ጋር ያላት ህብረት፣ ከጸሎት ጋር ያላት ወዳጅነት እንደው በአገልጋይ አይንዬ በመጣችበት የአገልግሎት ምዕራፍ ቆይታ ውስጥ እንዴት ይገለጣል ይህ ሐሳብ? የአይሁኒቷ ቤተክርስቲያን ለጸሎት ያላት ቦታ ታምዬ አሁን እኔም ምልህንም አሁን ያለችውንም ቤተክርስቲያንንም እንደ መስተዋት በልኮች መለኪያውን ማየት ይሻላል። የመጀመሪያዋ ቤተክርስቲያን እንዴት ነበረች? የመጀመሪያዋ ቤተክርስቲያን ምን ትመስል ነበር የሚለውን ነገር ስናይ የመጀመሪያዋ ቤተክርስቲያን ሐዋርያት ሥራ 2 ላይ ሄደን ከ46 ጀምሮ ስንመለከት ምን የምታደርግ ነበረች? በአንድ ልብ ሆነው ነው የሚለው። በአንድ ልብ ሆነው ምን ያደርጉ ነበር? በጸሎት ይተጉ ነበር። የትጋት ደግሞ ውጤት ነበረው። ሞገስ ነበራቸው፣ ይሰሙ ነበር። ነፍሳት አድቨርታይዝ ሰርተዋል ነበር የሚመጣው። ነፍሳት ይመጣ ነበር። ጨውነታቸው፣ ብርሃንነታቸው ፍንትው ብሎ ወጥቶ ነበር ማለት ነው አይደል? ይከተሏቸው ነበር፣ ይመስሏቸው ነበር፣ ይመጡ ነበር ይላል። ሞገስ ነበራቸው። አይገርምም? ይጨመሩ ነበር ይላል። እኛው ከመጨመር ይልቅ ወደ መቀነስ ያለን ይመስላል። ድነናል ያልነው ራሱ አሁን ያጠራጥራል። ማለት መዳን ያው በክርስቶስ አምኖ መዳን ቢሆንም ራሱን የቻለ እንትን አለው። ግን የሚታዩት ከፍሬያችን አንፃር ስታይ ነፍሳት ይድናሉ ወይ የሚለው ነገር ይሄን ይመልሳል። ሞገስ አለን ወይ? ኢየሱስ እየተሰደበ አይደለም ወይ? በጸሎት የመጡ ሚዲያዎቻችን ዛሬ ምን እየተሰራባቸው ነው? ኢየሱስን እያከበሩ ነው? ኢየሱስ ጌታ ነው እየተባለበት ነው? ብዙ ነገሮች አሉ። ወደ ቤተ ክርስቲያንም ገባ ስንል ብዙ እቅዶቻችን በእውነት አሁን የእቅድ መጨረሻ ማጠቃለያ ነው ሰኔ ላይ ያለ ነው 2019 ላይ እንደው እውነት ይሄንን እንደው የሰሙ ባይንቁ ብዬ እንደ እግዚአብሔር ቃል አስበው ለጸሎትም በዛው እቅድ በደንብ ይያዝለታል የሚለው ፓስተር ኦርዴን ቢደረግለት እርግጥ ስም አይደለም የሚሰራው ተግባሩ ነው። አንዴ ተግባሩ ሳይኖር ስራዎቻችን እና ተግባሩ የተጣረሰበት ጊዜ ቢኖር አሁን ነው። ግን እንደሌላው ወጪ ሌላ ብዙ ነገሮች አሉ የሚያስፈልጉ። ግን ዋናው ነገር
አባቶቻችን ዋናው ነው ያሉት ነገር ተረስቷል። ስለዚህ ብዙ መዘበራረቅ ውስጥ አለን፣ ብዙ አለመሰማማት ውስጥ አለን፣ ብዙ ጠላት የቤት ስራ እየሰጠን ያለ ማጥፋት እየታገልን ያለንበት ጊዜ ይመስለኛል በኔ። ይሄ ግን ማለት እግዚአብሔር አንተ ስራ እኔ አልስራ አለ ማለታችን ይመስለኛል። ስለዚህ ጸሎት እንደ ሞኝ ኢየሱስ ጸልዮልን ጨርሶልናል እየተባለ ያለበት ነው። ኢየሱስ እኮ ጸላይ ነበር። ኢየሱስ በቤተ መቅደስ ከመግባቱ በፊት ሌሊቱን በደብረ ዘይት ተራራ ላይ ይጮህ ነበር፣ ያነባ ነበር። በማለዳም ወደ ቤተ መቅደስ መጥቶ ያስተምር ነበር፣ ህዝብ ሁሉ ይሰማው ነበር ይላል። ትምህርቱ ከጸሎት በኋላ ነው። አገልግሎቱ ከጸሎት በኋላ ነው። ትክክል። አባት ሆይ ብሎ እሱ ከለመነ፣ እሱ ከጾመ፣ እሱ ለጸሎት እንዲህ ስፍራ ካለው እኛስ እኔና አሁን ያለችው ቤተክርስቲያንስ? ስለዚህ በጣም ጎለናል ብዬ አስባለሁ። ለጸሎት ስፍራ የለም። አንዳንድ ቦታ ላይ በዚህ አጋጣሚ ሲኬድ እንደውም ጸሎት አስራት የለውም። ቤተክርስቲያንን አይተካም። የጸሎት ሚኒስትሪ አይደል? አጋዥ ነው። የጀርባ አጥንት ሆኖ የክርስቶስ መልክ ቤተክርስቲያን ይዛ እንድትቀጥል፣ ጉድለቷን እንዲሞላ፣ ሻይን እንድታደርግ፣ ነፍሳት እንዲድን አይደል? ለምድር ሰላም እንዲሆን አጋዥ ነው እንጂ ቤተክርስቲያንን አይተካም። አስራት የለውም። ስለዚህ ይሄን እንኳን መቃኘት ያልቻለች ቤተክርስቲያን ብዬ አስባለሁ። አንዳንድ ቦታ ላይ ብዙዎቹ በዚህ ተረድተው አሉ። አብዛኛ ግን ብዬ እላለሁ በዚህ መረዳት ላይ ጸሎት ስትል እንደውም እሰይ ብለው ኦፕን ሆነው መቀበል ነበረባቸው። ይሄን ያክል ሺህ ብር 60 ሺህ 30 ሺህ ግማሽ ቀን ነው የምታደርጉት እየተባለ እና ሁሉ ጋር ላይ ሆን ይችላል። ግን ለጸሎት ያለን አመለካከት ግን በጣም ወርዷል። ስለዚህ የምናየው ውጤትም ምንም ብናይ ውጤት የምናያቸው ውጤቶች ብናይም በሐዋርያ በመጀመሪያው ቤተክርስቲያን ያለውና አሁን ያለው ስታይ የሚጣረስ ይመስለኛል። ለምን ኢየሱስ ከጸለየ እሺ ሌላው እንቶ ኢየሱስ ከጸለየ እኔ እንዴት ነው ማልጸለይ? እንዴት ነው መሪም አይጸለየው? እና በጣም ተራርቀናል። ውጤታችን ይመሰክራል፣ ፍሬያችን ይመሰክራል። ታሜ ጸሎት ያሌላት ቤተክርስቲያን ሙሉ ልትሆን አትችልም። ብዙ ጊዜ የምናስበው ወጣት ያለባት ህፃናት ያሉባት ቤተክርስቲያን ተስፈኛ ናት እንላለን። ያ እንዳለ ሆኖ ሁለተኛ መንፈስ ቅዱስ እንደሚያስፈልግ እንዳለ ሆኖ ጸሎት ያሌላት ግን ቤተክርስቲያን ትቀጥላለች ብዬ አላስብም። ነገር የሚሰራው በጸሎት ስለሆነ ትውልዱን የምትጠብቂውም እንደገና ደግሞ የምታስቀጥዩም በጸሎት ስለሆነ እግዚአብሔር አምላክ ይባርክሽ። እንደው ይህ አንቺ እየመራሽበት ያለሽበት ይህ የ24/7 የጸሎትና የምልጃ ማዕከል በርካታ የጸሎት ሀሳቦች እንደሚደረጉበት ይታወቃል። ያላችሁትም እንግዲህ በቦሌ ቲኬ ግራውንድ ላይ እንደሆነ ይታወቃል። ብዙዎች እየመጡ የሚጸልዩበት የሚማልዱበት፣ ሰራተኞችን መጥተው ተንበርክከው ነገሮቻቸውን ሁሉ አስለቅቀው የሚሄዱበት እንደሆነ ይታወቃል። እንደው በዚህ በ24/7 የጸሎትና የምልጃ ማዕከል ተጸልየው ምልጃ ተደርጎ ከእግዚአብሔር ጋር ውርር ተደርጎ በሀገር ደረጃ በቤተ ክርስቲያን ደረጃ በትውልድ ደረጃ ይሄ ነገር መልስ አምጥቷል፣ ፍሬውንም እንዲህ አይተናል የምትሉት ነገር ምን አላችሁ? አይኔ ታሜ ብዙ አለ ስለ ጸሎት እንዲህ የምትላቸው አንዳንዱ በጽሁፍና በንግግር የማይገለጡ ብዙ የተቀደሙ ስራዎች አሉ። በመንፈሳዊ ዓለም ብዙ እግዚአብሔር ገልጧቸው በጸሎት የቀደምናቸው እጅግ ብዙ ያልተከሰቱ ነገሮች አሉ። ግን ደግሞ ሆኖ ያየናቸው ማለት ነው። ይሄ እንዳለ ሆኖ ግን የኛ ይሄ ራእዩ በክርስቶስ የተማረከች ድህነትና ጉስቁልና የተወገደ የበለጸገች የለመለመች ኢትዮጵያ አፍሪካን ብሎም ዓለምን ማየት ነው። በክርስቶስ የተማረከች እንዲሁም ደግሞ የበለጸገች የለመለመች ኢትዮጵያ እንግዲህ ለኦልሞስት እንግዲህ ከ28 ዓመት በላይ አይደል ጸሎቱ እንግዲህ 28 ዓመት ይሄ ማለት ቀላል አይደለም አይደለ? እና ስለዚህ ይሄ 24/7 ምን ሰርቷል የሚለው ከምድር ስናይ ለምድር ለልማት አባይ ሲመሰረት ወንድሞቻችን እዚያ ሕይወትን እስከ መስጠት ሲጋደሉ ሄጃቸዋለሁ። ቦታውም ላይ በረሃ ነው። እዚያ በረሃ ላይ ሲወድቁ ሲነሱ የጀርባ አጥንት ሆኑ። ግብጽ ስትንቀሳቀስ በዙሪያ ያለው ሲንቀሳቀስ እኛ ደግሞ በመንፈሳዊ ዓለም ላይ ተጋድሎ በማድረግ አባይን አስመርቋል። አንድ ጸሎት
ምክንያቱም ጸሎት ማለት በገሃዱ ዓለም በመንፈሳዊ ዓለም ላይ የምትጋደለው ውጤቱን ግን በሚታየው ዓለም ላይ የምታየው አሁን የምናያቸው መንገዶች፣ ባቡሮች፣ ኮንዶሚኒየም ቤቶች አሁን ያሉ አሸብርቀው ጠላት ይሰራባቸው ጉዞ ጸሎት በመናደርግባቸው ቦታዎች ላይ ሁሉ ዳንኪራ ቤቶች፣ አሽሽ ቤቶች አይደል እነዚህ ትውልድን ይበሉ የነበሩ ይሄ ብዙም ጠራ ባትለው ይሄ በ22 ዙሪያ ላይ በዛ ላይ የተሰሩ ስራዎች በጉዞ ጸሎት በመስቀል አደባባይ ጥናት በተደረገባቸው ቦታዎች ላይ ዛሬ እንዲህ ስናየው ዝም ብሎ የሆነ ነገር የሆነ አይደለም። እግዚአብሔር ግን ለልማቱ አስደናቂ ይሄ ልማት ለኛ ውጤታችን ምክንያቱም የበለጸገች ኢትዮጵያ ነው አይደል ከድህነት ዲክሽነሪ ላይ ዓለማት የሚያውቋት ኢትዮጵያውያን አንገታቸውን የሚያቀረቅሩበት ለምን ጌታው ለምን አይቀየርም? ለምን አይለወጥም? ሞኝነት ይመስላል አይደል? ወንጌል እኮ ያበለጽጋል። ድህነትም አይደለም ብልጽግናም አይደለም ወንጌል አይደል? ግን የሚያበለጽግም ነው ወንጌል። ጉስቁልናም ብቻ አይደለም ወንጌልና ስለዚህ ምድራችን በልጽጋለች። ሁለተኛ ነገር የምናየው በአሁኑ ላይ ራሱ በሰላም ዙሪያ ላይ ራሱ ቀላል አይደለም። አንዳንድ ጊዜ እግዚአብሔር ሲናገረን ወደ ምሽግ ነው የምንገባው። በምሽግ ላይ ዛሬ እንደ ሚዲያ እንደዚህ ይሆናል እንዲያ ይሆናል ብትላቸው እጅግ ብዙ ነገሮችን ማውጣት ይቻላል፣ ግን አይደለም። አባቶቻችን የተገለጠላቸውን ነገር በስውር ይዘው ያመጡ ነበር፣ ወይም ደግሞ ለተገለጠው ለዚያ ነገር ሄደው ይነግሩ ነበር እንጂ እንደዚህ ሚዲያ ስለበዛልን ወጥተህ የምትናገሩ አይደለም። አይኔ እምባ ጉድጓድ ሆነ አይደለ? የእምባ ምንጭ ሆነ አይደል? እስኪል ድረስ ሰቆቃው ኤርሚያስ ያምጥ ነበር፣ ይጮህ ነበረ፣ የሚመጣውን አይቶ ይጮህ ነበረ። ስለዚህ መጮህ ነው። ስታይ ደግሞ ሰላምን ማስጠበቅ ነው። ቀላል አይደለም። ብዙ እናቶች ዛሬ እግዚአብሔርን እያመሰገኑ ነው ያሉት። በየትኛውም እምነት ላይ ሆኖ በየትኛው ብዙ ነገሮችን እግዚአብሔር በምድራችን ላይ ባለው ላይ እግዚአብሔር ብዙ ነገሮችን ብዙ ለውጦችን በፖለቲካው፣ በኢኮኖሚው፣ በማህበራዊ ኑሮ ላይ ይሄ የእሳት የማጥፋትን ሳይሆን 24 ሰዓት ጉበኛ ሆኖ አንድ ወታደር ጉበኛ ሆኖ ነው አይደለ ከተማውን የሚጠብቅ። ይሄ ማለት 24/7 ማለት ቀንም ሌሊትም የምትጠብቀው ነው ወታደር። እኔ ወታደር ነው ማለት ወታደር ነፍሱ ከስጋው እስኪለይ ድረስ አይደል ቢመታ እንኳን ጥቃት እኮ አለው አጥቂ። ግን ያው ሰይጣን መጨረሻ የተሸነፈ ነው። ድል መንሳት የኛ ነው እና የዚያኑ ያክል ቆመህ በጽናት ወደ ከተማ እንዳይገባ ወደ ትውልድ እንዳይመጣ እኔ ባይጸለይ ምን ይሆን ነበር ብዬ አስባለሁ። ብዙ ፍሬ የታየበት እንደተባለው ጸሎት ስውር ነው፣ ፍሬው ግን አደባባይ ስለሆነ የምናያቸው ነገሮች እውነት ነው። በጣም ብዙ የሚያለቅሱ እናቶች፣ የሚያለቅሱ አባቶች እንደናንተ አይነት ደግሞ ጉበኞች እንዳሉ ይታወቃልና እግዚአብሔር አምላክ ይባርካችሁ። የጸሎት መልስ ደግሞ ይታያል የሚታወቅም ስለሆነ እንደው አይኔ ለምንድን ነው በርካታ የጸሎት ማዕከላቶች አሉ ኢትዮጵያ ውስጥ በአንድም በሌላ ማቅጣጫ ሁሉም በጋራ የሚሰባሰብበት ሁሉም ተገናኝቶ የሚጸልይበት የጋራ ማዕከል ለምንድን ነው ያሌለው? እንዲህ ቢሆን ሁሉን ማሳታፊ ማድረግ አይቻልም ወይ? ስም መጥራት እንችላለን በርካታ ስላሉ ማለት ነው። ነገር ግን እንደ አንድ ለምሳሌ በአብያተ ክርስቲያናት ደረጃ ወይም በካውንስል ደረጃ አንድ ፕሮግራም ሲዘጋጅ አዲስ አበባ ስቴዲየም እንሄዳለን ያደረጋል። እዛ ፕሮግራም ላይ እናመልካለን፣ ቃሉን እንሰማለን፣ የእግዚአብሔር ነገር በዛ እናስተናግዳለን። ልክ እንዲሁ ደግሞ የጸሎት ጉዳይ ሲሆን በአንድነት በጋራ ሰብስበው የሚጸለይበት የሚማለድበት ኔትወርክ ለምንድን ነው ያልተፈጠረው? ማዕከል ለምንድን ነው ያሌለው? አይኔ በጣም ጥሩ ነው። በተለይ አሁን ቅድም እንደውም ጥሩ አስታወስከኝ። በተለይ እንግዲህ 28ኛ ዓመቱን ይዟል 24/7 የሚገርመው አብዛኛው ወንድሞች እህቶች አሁን የጸሎት ሚኒስትሪ ይዘው በየግላቸው እየነደዱ ያሉት በየከተማው የዚህ ራዕይ ውጤቶች ናቸው። እየነደዱ እየበዙ ትልልቅ ስራዎችን እየሰሩ ያሉ አንዱ ይሄ ራዕይ የወለደው ነው ለማለት ያው እነሱም ስለሚያውቁ ማለት ነውና አሁን ወዳልከው ስመጣ እንዲሁ በጣም ቅዱስ ሐሳብ ነው። አዎ ምክንያቱም ሁሉም የየራሱ በርግጥ እዚህ ጋር እንዴት መጣሽ ብትለኝ የመጣሁበት ወይም ይሄ ቪዥን የመጣበት የራሱ የሆነ አካሄድ አለ። ሁሉ የየራሱ እንትን አለ እና
ብዙዎች ይሄን ለማድረግ ሞክረዋል፣ ግን ሊሆን አልቻለም። እንግዲህ ያንን ደግሞ አሁን እዚህ ጋር እንዲህ ለማለት ሁሉም የየራሱ ሁሉም ራሱ ተሰብስቦ ምንድነው የሚለው ነገር አብሮ የሚፈታው ነው የሚሆነው ታምዬ እንጂ በጣም አስፈላጊ ነው። በጣም አስፈላጊ ነው። ሌላው እኔ ይሄ ምን ፈጠረ ምን ሰራችሁ የምትለው 24/7 ኮሪደር እየተሰራ ነው። በጣም ደስ ይለኛል። ለምን እንደው ታውቃለህ? መሪዎቻችን ቀንም ሌሊትም እየሰሩ እያየን ነው። ይሄ እኮ የእንባ ውጤት ነው ብለን ያላፍርም። 24/7 ሰራተኛ ነው ወለደ። በምድራችን ላይ እኮ 8 ሰዓት ሙሉን እኮ የሚሰራ ሰራተኛ ነበረው ይብትል በጣም ከስንት አንዱ ነው። ከ100 ስንት % እንደሆነ እግዚአብሔር ነው የሚያውቀው አይደል? አሁን ግን ሌላ ነገር ተፈጥሯል። 24 ሰዓት ስራ ተፈጥሯል። 24 ሰዓት ወንድሞች እህቶቻችን ይሄው ጠዋት ያየው ባዶ ቦታ በስንተኛው ቀን ህንፃ ሆኖ ታየዋለህ። ይሄ የትጋት ውጤት ነው 24 ሰዓት እና ስለዚህ 24 ሰዓት አንድ ቦታ የሆነ በጣም አስፈላጊ ነው ብዬ አስባለሁ። ምክንያቱም ለምን እንደሆነ ታውቃለህ? ነገሮች እየጨመሩ ነው የሚሄዱት። ብልጽግና እግዚአብሔር ይመስገን። ግን ቅድም አንድ ብያለሁ፣ ከራያችን በክርስቶስ የተማረከች በጣም ይቺ ምድርን እግዚአብሔር ይባርካታል። እንደተናገረ እግዚአብሔር ያደርጋል። በቃ እግዚአብሔር ይችን ምድር ብዙ በቃ ምሁራኖች የሚሉት ሊኖር ይችላል። ኢትዮጵያ ግን ተነግሮላታል በማይሻረው በዚህ ህገ ደንብ አይደል? ከ40 በላይ ተነግሮላታል። ልጆቿን ወደ እግዚአብሔር ታነሳለች፣ ትረታለች። ስለዚህ ይቺ ምድር ለሌላው ለአፍሪካ ለዓለማት መድኃኒት ትሆናለች፣ አማካሪ ትሆናለች። እያየንም ነው። ይሄ ይቀጥላል። ለኛ አዲስ አይሆንም። ለምን? ቀድሞ አይተነዋል፣ ቀድመን ሰምተነዋል። የሰማነው ነው እየሆነ ያለው። ስለዚህ አሁን ምን ያስፈልጋል የሚለው ቤተክርስቲያን በጣም በብዙ አቅጣጫ እኔ አንድ ብቻ ማዕከል አይበቃም። አንድ ብቻ ማዕከል አይበቃም። ብዙ 24/7ቶች ያስፈልጉናል፣ በክልልም በአዲስ አበባ። ምክንያቱም ትውልዱን የምንታደገው እኛ በመናወጣቸው እውነት ነው። ያንዳንዳችን የምናወጣው ጥሩ ነው መመሪያ። ግን እንደ መጽሐፍ ወደ መጽሐፉ በመመለስ ወደ ጸሎት መመለስ አለብን ብዬ አስባለሁ። ይሄ የሄደ ቦታ ያጣ ትውልድ፣ አየር ላይ ያለ ትውልድ ተጠያቂው እኔና ሌሎች መሪዎች ናቸው። ቀዳሚዎች ነን ለዚህ ትውልድ። ስለዚህ ይሄንን እየተቅበዘበዘ ያለ ትውልድ፣ እርካታ ያጣ ትውልድ ፈጥነ መታደግ የምንችልበት ጊዜና ሰዓት በምንድን ነው ብትለኝ፣ በጸሎት በመጋደል ነው። ምክንያቱም አሁን ብልጽግናዎች ነገሮች እየጨመሩ ሲሄዱ ትውልዱ የሚፈልገው መሻት አለ። ለዚያ ማሻት እንደውም ይሄ በጉብዝና ዘመን ፈጣሪን አስብ የሚለውንም በጣም ይዘህ ይሄንን ትውልዱ ላይ እኔ ትልቅ ቪዥን ነው የሰጠ ብዬ አስባለሁ። ታሜ አብዝተህ ምን ብትሰራበት ነው። ትውልዱን በቃ ይፈልጋል። ትውልዱ እግዚአብሔር አእምሮን የባረከው ትውልድ ነው። በቃ እግዚአብሔር በቃ ባርኮታል። ትውልዱን የተባረከ ማይንድ ነው የሰጠው። ይሄንን ትውልድ የምንታደግበት ደግሞ ምን መኖር አለብን? በልጦ መገኘት መቻልም አለብን፣ ለኛም ለመሪዎቻችንም ብዬ አስባለሁ። እና ስለዚህ ይሄንን የምንታደገው በጸሎትም ነው በአስተምሮትም ነው። ስለዚህ ምን ያስፈልጋል? ጸሎት ያስፈልጋል። ቪዥን ያላቸው እነ ነህምያ ሲመጡ ቀጥታ ማየት ነው። ብቻውን አየ ነው የሚለው። የፈረሰው ቅጥር ሰማ። የሰማውን ግን ቼክ አረገ አይደለ? ዞሮ አየ ያለ ተመለከተ። ጉድለቱን አይቶ አያሌ ቀን ግን በእግዚአብሔር ፊት ነበር። አያሌ ቀን ግን ላየው ለፈረሰው ቅጥር ግን ምን ተቀብሏል? ቪዥን ተቀብሏል። ዛሬም እነዚህ ጸሎቶች ማዕከሎች መብዛት አለባቸው። አንድ ብቻ ይሆናል ብዬ አላስብም። እሱም ጥሩ ነው፣ ግን መብዛት ግን አለባቸው። ለምን? ብዙ የምንታደገው ነገር ቢኖር በጸሎት ነው። እግዚአብሔር ይባርክሽ። ጸሎት ኃይል ስለሆነ ቅድም እንደተባባል ነው ዋና ጉዳያችንም ስለሆነ ስራው ብዙ ነው። ነገሮች ብዙ ናቸው። ተግዳሮቶች ብዙ ናቸው። የጨለማው ሲስተም ብዙ ናቸው። አሁን የተገለጡ መልካም የምንላቸው ነገሮች ቢኖሩም ልክ እንደዛው at the same time ደግሞ በተመሳሳይ ጊዜና ሰዓት ውስጥ ደግሞ የሚነሳ
የጨለማ ስራ አለና ከትውልዱ ላይ ከቤተ ክርስቲያን ከምድሪቱ ላይ ከነገስታት ላይ እነዛ ነገሮች መመታት ስላለባቸው የምናፍቀው ደግሞ ትልቅ የሪቫይቫል አለ። የጌታ መምጫ ደግሞ ነገርም አለ። እነዚህ ሁሉ ስንቃኝ ስራው ብዙ ስለሆነ የልቤ መሻት ነው። እኔ ደግሞ አንድ ማዕከል ኖሮ በቃ የኢትዮጵያ ተብሎ ራሱ የጸሎት ማዕከል ተብሎ የሚጮህበት በሆነ ጊዜ ተገናኝተን አጥቢያዎች፣ ቤተክርስቲያናት፣ ማናጆች ሁሉ የሚሰባሰቡበት ሆኖ ማየት እናፍቃለሁ። እግዚአብሔር እንደሚያደርገው ደግሞ በጊዜና በሰዓቱ አምናለሁኝ። እንደው አይንዬ ጸሎት እንዴት ይጸልያል? አሁን በቤተክርስቲያን ጸሎት አለ፣ በቤተሰብ ጸሎት አለ፣ በህብረት ጸሎት አለ። አንዳንድ ጊዜ ፕሮግራሞች ላይ ልብ ብለሽ ከተመለከትሽ ፕሮግራም የሚመራው አካል የሚያነሳው ርዕሰ ጉዳይ ይኖርና ጉባኤው ግን የተነሳ የጸሎት ርዕስ ኖሮ አንዳንዱ ሰው ሲዘምር ትሰሚዋለሽ። አንዳንዱ ሰው ስለ ምህረት በሚል ለምሳሌ ፕሮግራም መሪው ጸሎት እንዲጸለይ እየመራ እዛ ጋር ለአጋንንት የሚጸልይ ሰው ይኖራል። አጋንንትን የሚመታ የጨለማውን ሐሳብ የሚያፈርስ ደግሞ ጸሎት ትሰሚያለሽ። እዚህ ጋር ደግሞ ዞር ስለ በረከት የሚጸልይ የተበታተነ ነገር። ያው እኔም እንደ መድረክ ሰባኪነቴ አገልጋይነቴ በብዛት ሲሄድ ማያቸውና ማስተውላቸው በቤት ህብረቶች ላይ ማያቸው እንደ ፋሚሊም የማያቸው ነገሮች አሉና እንደው እንደ ጸሎት መሪ አገልጋይነትሽ ረጅሙን ዘመንሽን በዚህ የጸሎት አገልግሎት እየመጣሽበት አለሽና ጸሎት እንዴት ይጸልያል? አይኔ ታሜ ያልካቸው ነገሮች እውነት ናቸው በጣም። እኔ ግን እግዚአብሔርን የማመሰግነው ይህ የጸሎት ሚኒስትሪ አንድ ቤተ እምነትን አይደለም የሚያስተናግደው፣ አንድ ዶሚኔሽን አይደለም፣ ከተለያየ ስፍራ ነው መጥተው የሚጸልዩት እና ግን የሚገርምህ የኛ አቅም አይደለም፣ የኛ ብርታት አይደለም፣ የኛ አስተምሮት አይደለም፣ ግን ወደ አቅጣጫ ወደ ዓላማው በቃ እንዲቀረጹ እንዲገቡ በቃ ታያለህ ያንን እና በጣም እግዚአብሔርን አመሰግናለሁ። እነዚህ ነገሮች ግን ይታያሉ፣ እነዚህ ነገሮች ይታያሉ። ግን ቢታዩ ያለው መሪ ጸሎት በራሱ አንድ ልብን ስለሚጠይቅ፣ ጸሎት አንድ ልብን ይጠይቃል። ጸሎት የልብ ንጽህናን ይጠይቃል። ጸሎት እርቅን ይጠይቃል። ጸሎት ንጹህ ልብን ይዘህ የምትመጣው ይዘህም ካልመጣ እዚያው ጋር የምትፈወስበት በንስሐ ወድቃ አስተካክለ እግዚአብሔር ወደሚሰማው ወደ ቅዱሱ እግዚአብሔር ነው የምትገባው እና እነዚህን ይጠይቃል። ጸሎት የእግዚአብሔርን ሐሳብ የጠላትን ሐሳብ አለመሳትንም ይጠይቃል። ሳንስተው መበታተን የጠላት ነው። ቋንቋን የመደበላለቅ በአንድ ልብ እንዳይሆን በአንድ ልብ የሆነው እንደሚሰማ ስለሚያውቅ፣ ስለዚህ ኦርደር ባናስይዘው ንስሐ ከሆነ በንስሐ ሁሉ በአንድ ልብ መውደቅ፣ ተቃውሞ ከሆነ በአንድ ላይ ተቃውሞ ማድረግ፣ ስለዚህ ምስጋና ከሆነ በአንድ ላይ ምስጋና መሆን። ይሄ ተዘበራረቅ፣ ይሄ መሰማማት፣ በዚያ ነገር መቅረጽ። አንዴ ከቀረጽከው ግን ይገባል። መጥተህ የሆነ ነገር ምናልባት አዲስ የመጣ ሰው ምናልባት ካልሆነ በስተቀር እሱንም እንትን ራሱ ቅድሚያ ያለው ዓላማው ሲመራ ታያለህ። እና ጸሎት በአንድ ልብ በአንድ ሐሳብ የምትጸልይ ነው። አለበለዚያ ውጤታማ አትሆንም። ምክንያቱም በአንድ ልብ ሆነ ራስ አይደለም የምትሰራው። ያለ እኔ ምንም ልታደርጉ አትችሉም ብሏል አይደል ጌታ? መንፈስ ቅዱስ መምጣት አለበት። የእውነት መንፈስ በመጣ ጊዜ ወደ እውነት ይመራችኋል አይደል እንዴ? አዎ፣ መንፈስ ቅዱስ ደግሞ አለ። በእያንዳንዱ ቅዱሳን ልብ ውስጥ አለ መንፈስ ቅዱስ አይደል? ግን መንፈስ ቅዱስ መጋበዝ አለበት። ለመንፈስ ቅዱስ እውቅና መስጠት አለበት። እውቅና ስትሰጠው ነው። መንፈስ ቅዱስ ጨዋ ነው። መንፈስ ቅዱስ አታስገድደውም። ከድር አዳልሞቴ አይደለም። ከድር አዳልሞቴ ወደ ወደድከው ገብቶ ይጠመዝዛል። መንፈስ ቅዱስ ግን ጨዋ ነው። ስትጋብዘው፣ እውቅና ስትሰጠው ሰራተኛ ይሆናል። የደከመውን ያበረታል፣ የሳተውን ይመልሳል። በኃጢአት ቢኖር በእውነት ይወቅሰዋል እንጂ አይኮንነው። መንፈስ ቅዱስ እየወቀሰ ወደዚያ ወደ ልቡ ፍቃድ ግን ፍቃድን ይጠይቃል። ስለዚህ ጸሎት በአንድ ልብ በአንድ ሐሳብ ሆነህ የምትጸልየው ጸሎት ነው። ቤተ ክርስቲያን ፊቷን ወደ ጸሎት ትመልስ ዘንድ ምን ማድረግ አለባት? አይኔ ብዙ ነገሮች ዥንጉርጉር ሆነዋል። ከለር የላቸውም። ቅርጽ አልባ የሆኑ ነገሮች ይታያሉ። የሚደበቅ ነገር ስላልሆነ የወጣና የተገለጠ እውነትም ስለሆነ፣ ስለዚህ ቤተ ክርስቲያን ፊቷን እንዴት ወደ ጸሎት ትመልስ? ለመመለስ ምን ማድረግ አለባት?
አንደኛ መረታት። ጌታ ኢየሱስ ክርስቶስ ወደ ማዶ እንሻገር ባላቸው ጊዜ ሐዋርያቶች ገብተው መሻገር ሲጀምሩ ማዕበል እኮ ነው የተነሳው አይደል? ሲነሳ በራሳቸው ሞከሩ። እውነትም በቃ ይችሉ ነበር፣ ግን እንዳይችሉ አድርጓቸዋል። እሱ ሲከተሉ ገባ። ችሎታም ቢኖራቸው ግን እነሱ ሞከሩ፣ በዚያ ግን አይደል። እና ልክ የገቡበት እዚያ ጋር ኢየሱስ በራሱ ሐሳብ የሚሄዱበት እንጂ የትናንቱን ዕውቀት እንደ አሳ ማጥመድ የሚያደርጉበት አይደለም። ዕውቅና የሚያገኝበት እሱ የሚሰራበት በእምነት የሚያደርጉት ጉዳይ ነው። እና ልክ እዚያ ጋር የራሳቸውን ነገር ሁሉ ከጨረሱ በኋላ ውሃው ግን ገባ ይላል ሊያሰጥማቸው። ኢየሱስ እኮ ከውስጥ ተኝቷል። ግን ሳይለፉ ቶሎ ብሎ ቢቀሰቀሱት አልኩ ነኝ አይደል? ግን ቢሆንም ግን ፈጥነዋል፣ ባነዋል። ፈጥነው ግን ቀሰቀሱት። ስለ ውሃው እየሰጠመ ስለመጣ እሱ ተኝቷል። ቀሰቀሱት። እናንተ እምነት የጎደላችሁ ብለው ምን አደረገው ይላል? ገሰጸው ይላል አይደል? ጸጥ አለ ይላል። እዚህ ጋር የፈለኩት ኢየሱስ ወደ ቃሉ መመለስ አለብን። በቃ የመጀመሪያው ስንመለስ ከጓዳችን ጸሎት የአደባባይ አይደል? መፍትሄ የመጀመሪያ ነው፣ ቤተሰብ ነው። እና ቤተክርስቲያን የመጀመሪያ አንደኛ ከወዴት እንደወደቅን ማሰቡ፣ ጉድለቱ ሊሰማን ይገባል አይደል? ስለዚህ የጓዳ መሰዊያችንን ማደስ፣ ባል ከሚስቱ ጋራ፣ ባል ሚስት፣ ልጆች አይደለ? ጓዳ ያለን መሰዊያ መታደስ አለበት። የዚያ ነው እኮ አይደለ? የቤተሰብ ውጤት ነው እኮ የቤተ ክርስቲያን ውጤት። የቤተ ክርስቲያን ውጤት ነው እኮ የምድር አይደለ? የማህበረሰብ ውጤት የሚሆነው ሁሉ ፍሰቱ ከዚህ ነው። ቤተ ክርስቲያን ገዢ ናት። ቤተ ክርስቲያን ሕግ አውጭ ነች። ቤተ ክርስቲያን አስተዳዳሪ ናት። ቤተ ክርስቲያን የገሃነም ደጆች የማይችሏት ናት። ግን አሁን ነች ወይ? ስለዚህ ቀጥታ አሁን ያለንበትን ነገር በቃ ያድክመን ነው የምለው አይደል? ያድክመን፣ ይሰልቸን። ካልሰለቸን ግን የመጣው ነገር ሊወስደንም ይችላል። እየበረታ ነው፣ እየጨመረ ነው የሚሄደው። ስለዚህ ፈጥነን ወደ ቃሉ መመለስ አለብን። ወደ መሰዊያችን ማደስ አለብን። መሰዊያ ስናድስ ጌታ ይመጣል። ያን ጊዜ ይመራናል። ምን እንደምናደርግ እግዚአብሔር ያሳየናል። እና ወደ ቃሉ መመለስ አለብን። ወደ ጸሎት፣ ወደ መሰዊያችን መመለስ አለብን። ያን ጊዜ ስንመለስ ማህበረሰባችንን የምንመራውን መመለስ እንችላለን። ለምንመራው የሚገባውን ነገር ማድረግ እንችላለን። ቀድመን ራዕይ መቀበል እንችላለን። ለጠቦቱ፣ ለግልገሉ፣ ለበጉ ምን ያስፈልገዋል? ብዙ እኮ ርቀን ሄደናል። እንዴት አድርገን አላቅም። ይጠይቀናል እኮ፣ ይመጣል እኮ የመንጋው ባለቤት አይደለ? ይጠይቀናል። እውነቴን ነው የምልህ። ስለዚህ መፍጠን አለብን። እድል ግን አለን አሁን፣ ጊዜ አለን አሁን። ስለዚህ አሁን አንድ ጊዜ ማነው ዳዊት ነው አይደለ? ከኦሪዮን በሰፈር በዋለ ጊዜ ከኦሪዮን ሚስት ጋር በቃ የመውደቅ ነገር ያው ከሆነ በኋላ ግን ሌላ በበደል ላይ መጨመር ፈለገ። ኦሪዮንን እንደገና ሊያስተኛው ፈለገ ከሷ ጋር የሱን በደል ለመሸፈን። እሱ ደግሞ በቃ በፍጹም አለ፣ ውጭ አደረ። ስለዚህ ምን አደረገው? ኃጢአትን ነው የወለደው አይደለ? ስለዚህ የኃጢአትን ሽፋን ላድርግበት ስትል ጭራሽ ምን እየሆነ ነው የሚሄደው? አዎ። እና እንደገና ጨምሮ ደግሞ የሚገደልበትን ነገር አስይዞ እንትን አለው። እና ያ ደግሞ ከባድ ነው፣ ውጤቱ በጣም ከባድ ነው። እግዚአብሔር መሐሪ ነው። እግዚአብሔር ግን ደግሞ ያው ይቀጣል ልጆቹን። እና ስለዚህ ምንድነው ወደ ሌላው ሳይሆን ወደሚያድነን፣ ድነን ሌላውን ወደምናድንበት፣ ከሳትንበት ተመልሰን የሳቱትን ወደምንመልስበት ጊዜው አልረፈደም። ምክንያቱም አሁን የመጨረሻው ጊዜ ነው። ሙሽራው ሊመጣ ነው። ትንቢታዊ ሁሉ እኮ ትንቢቱ ተፈጽሟል እኮ ታሜ። ስለዚህ ኢየሱስ ሊመጣ በደጅ ነው፣ እየጠበቀ እኮ ነው አይደል? አሕዛብ ወደ ቤቱ መግባትን አይደል? ይሄ ትውልድ የመጨረሻው ዘመን እንደደረሰበት አውቆ ደግሞ ክፉ አጥፊው እየፈጠነ ነው። እኛም መፍጠን አለብን። እሱ 10 እጥፍ የሄደውን እኛ በደቂቃ ባለ ማስተዋል የመቅደም አቅም አለን። መለኮትን ይዘን ነው የምንንቀሳቀሰው። እግዚአብሔር ከኛ ጋር አለ። አይችልማ። የወደቀ ነው ብለህ ደግሞ አትንቀውም። አይ ብለህ ደግሞ አትፈራውም። ነገር ግን እንደ መጽሐፍ ቅዱስ መንቃት አለብን። ለሙሽራው ሙሽሪትን ማዘጋጀት አለብን።
ምስኪ ሚስትህ አይደል እንዴት ሆና ነው የጠበቀች? እንደ ድሮ ኖርማል እንደምትተቀጣጥራችሁ ሻይ ቡና እንደዚያ ነው ስንት ነገር እኮ ነው አሳልፋ ስንት ነገር ኢንቨስት አርገህ በቃ ነጭ ለብሳ ልዩ በቃ መኩሉ ምን ብዙ ነገር ታዲያ የተጨማደደችውን ላለመውሰድ እኮ ነው ኢየሱስ የዘገየው። መመለስ አለብን ወደ መጽሐፍ። ትልቅ መልእክት ነው። አይኔ እግዚአብሔር አምላክ ይባርክሽ። ቤተክርስቲያን ፊቷን ወደ ጸሎት መመለስ አለባት። መሪዎች ሆናችሁ በዚህ አጋጣሚ እናንተው ተንበርከካችሁ ህዝቡን ተንበርከኩ ሳትሉ ህዝቡ ይንበረከካል። እናንተ ለጸሎት ቀዳሚ ከሆናችሁ ህዝቡም ይከተላልና ህዝብ ደግሞ መሪውን እያየ ስለሚሄድ የጸሎት ህይወት እንዲመጣ የጸሎት ሪቫይቫል እንዲነሳ ለማድረግ መሪዎች ብርቱ የጸሎት ህይወትን ልታመጡ ይገባል። እንደ ቤተሰብ ደግሞ ግዴታችን ነው። በቤተሰብ የምንጸልየው ጸሎት ደግሞ ወደ ቤተክርስቲያን ውስጥ ደግሞ ያለው ወደ ማህበረሰብ ቀጥሎም ወደ ሀገር ይሄዳልና ጸሎት ትልቅ ኃይል አለው። እግዚአብሔር የተባረከ ይሁን። እንደው በመጨረሻ እኔ ለኢትዮጵያ ቤተክርስቲያን ለአማኞች ለአገልጋዮች ከጸሎት አንፃር የምታስተላልፊው የመጨረሻ የልብሽ ትርታ የልብሽ ድምጽ የልብሽ መልእክት ካለ እሱን ታስተላልፊና አጠር ያለ ደግሞ ጸሎት እንድትጸልይ ጋብዝሻለሁ። ውስጥሽ ባለ መልእክት በሆነ በተለይ ጊዜውን ባማከለ ሁኔታ እግዚአብሔር ያወራሽ እዛ መሰዊያ ላይ የተናገረሽ ነገር ካለ እሱን ጸልየሽ አብረን ደግሞ እኛም ተባብረን አሜን ብለን እግዚአብሔር ደግሞ አካል እንዲያለብሰው በልባችን ይህን ነገር ደግሞ ይህን ፕሮግራም የሚከታተሉትም በቤታቸው እንዲቀጥሉት በማድረግ አካል ያለው ነገር ወደ ቤታችን ወደ ህይወታችን ወደ ቤተክርስቲያን ወደ ምድራችን እንዲመጣ ደግሞ እንተባበራለን ማለት ነው። መልእክትሽንና ጸሎትሽን አድርገሽ እንጨርሳለን። እኔ የምለው ልባችንን እናበርታ። በቃ ጌታ ኢየሱስ እነዚያን ደቀ መዛሙርቶች 3 ዓመት ተኩል የለፋባቸውን ራት ሰዓትም ላይ ደግሞ እንዳይጠፋ ነው አይደል መጨረሻ ላይ ሪቫይዝ አድርጎ እንትን ብሎ ግን እንደሆነ አላገኛቸውም። ግን ኢየሱስ በፍቅር ተስፋ ቆርጠው የፈሩትን ሁሉ በማንኳኳት ኑ ኃይል ወደምትቀበሉበት ያለ ኃይል ምንም ልታደርጉ አትችሉ። ስለዚህ የሚሰራው የመለኮት ስራ በኃይል ነው። ኑ ልጆቼ ብሉ ወደ አሳ ማጥመድ ሄዱት ልጆቼ የሚበላላችሁ ብሎ እንደ ሌላ ነበር መባል ያለበት። 3 ዓመት ተኩል አስተምራችሁ ብዙ ብዬ እናንተ ነበር። ኢየሱስ ግን ፍቅር ነው። ኑ አላቸው በፍቅር። ጌታ ከኔ ራቅ እስኪል ድረስ ጴጥሮስ ፍቅር ነው ኢየሱስ። ሮማውያንን ፈርተው በቃ ይገሉናል ብለው በተዘጋበት ኢየሱስ ገባ። ቢያንኳኳ ስለማይከፍቱለት ምን አይነት ፍቅር ነው። ስለዚህ ዛሬም ኢየሱስ ስለኛ አይደክም፣ ስለ ቅዱሳን አይደክም፣ ስለ መሪዎች አይደክም። በተለይ በመድር ላይ ቤተክርስቲያን ትልቅ ጨውና ብርሃን የምትሆን ስለሆነ ድምጽም ስለሆነች እሷ ወደ ስፍራዋ ገብታ ድምጽ እንድትሆን ስለሚፈልግ የኛን መመለስ የኛን ተስፋ ለመቁረጥ የኛን መነሳት ይጠብቃል ጌታ ይጠብቃል። ሙሽራው ተዘጋጅተን እንድንዘጋጅ ይፈልጋል። ስተታችንን አምነን ብዙ የተደባለቁ ነገሮች አሉ። ብዙ ነገሮች ተደባልቀዋል በቤተ ክርስቲያን። ስለዚህ የተደባለቁ ነገሮችን ለማጥራት እኛ ለጌታ መጀመሪያ እንገኝ። የጠፋው ሳኦል ነበር እኮ። ሳኦል ለመፈለግ አህዮቹ ናቸው አይደል? አህዮቹ ለካ ሳኦል እስኪገኝ ድረስ ነው። ዛሬ ወደ ሌላው ሄደ፣ እኛ ለጌታ እንገኝ። እግዚአብሔር እኛን ነው መጀመሪያ የሚፈልገው። እኛን ሲያገኝ ሌላው ሁሉ ቀላል። ወደ ጌታ ሰው ከተመለሰ የጌታ ነገር በትንንቅ አይሰራም፣ በጣም ቀላል። ቅሬታ ለሆኑ የሰለቹ ለታከቱ ለነሱ ይህን ቃል ላንበው። እዚሁ ምዕራፍ 18 ላይ ሉቃስ 18 ላይ ሳይታክቱ ዘወትር ሲጸልዩ እንዲገባቸው የሚል ምሳሌ ነገራቸው። እንዲህም ሲል በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፍራ አንድ ዳኛ ነበር። በዚያችም ከተማ አንዲት መበለት ነበረች። ወደ እርሱም እየመጣች ከባላጋራዬ ፍረድልኝ ትለው ነበር። አያሌ ቀንም አልወደደም ለመፍረድ። ከዚያም በኋላ ግን በልቡ ምንም እግዚአብሔርን ባልፈራ ሰውንም ባላፍር ይህች መበለት ስለምታደክመኝ ሁልጊዜም እየመጣች
እንዳታደክመኝ እፈርድላታለሁ አለ። ጌታም አለ አመፀኛው ዳኛ ያለውን ስሙ። እግዚአብሔር እንኪያስ ቀንና ሌሊት ወደ እርሱ ለሚጮሁት ለሚታገሳቸው ምርጦቹ አይፈርድላቸው? ምን እላቸዋለሁ፣ ፈጥኖ ይፈርድላቸዋል። ኢየሱስ ጌታ አሜን። ስለዚህ ዛሬ በተለይ ቅሬታዎች የሚያዩ ናቸው። ቅሬታዎች በሚያዩት ላይ የማይፈርዱ ናቸው። ቅሬታዎች ዘመንን አይተው የሚቆሙ ናቸው። ምናልባት ልባችሁ ለደከመ ልባችሁ ለራደ ሰዎች በምታዩት ጉዳይ ላይ ይቺ ሴት እስኪመጣ ድረስ እግዚአብሔር የተናገረን ነገር አለ። እንዲህ ብለን የማንገልጠው አንዳንዱን ግለጡት ይላል፣ አንዳንዱን ደግሞ ጸልዩበት ይላል ጌታ አይደለ እንዴ? ስለዚህ ያን ይዛችሁ ግን የታከታችሁ የጣላችሁ ስፍራ የለቀቃችሁ ብትኖሩ፣ ስለዚህ በመስመራችሁ ላይ ቆማችሁ እንድትጠብቁ። ይሄ ዳኛ ክፉም ቢሆን ግን ምን አደረገ? ፈረደላት። እንኪያስ ይሄ ክፉ ዳኛ ከፈረደ እንኪያስ አለ ጌታ ለምርጦቼ በቀን በሌሊት ወደ እኔ ለምትጮሁ እንዴት አልፈርድላችሁም? ፈጥኜ እፈርድላችኋለሁ። ዛሬ በመጠበቂያችሁ ላይ እንድትጠብቁ በጸሎት ጸንታችሁ እንድትቆሙ መልእክት አለኝ። 430 ዘመን ጨለማ ላይ የማብቂያው ላይ እነ ስምዖን አይደል እነ ሐና አይደለ የ84 ዓመት ባልቴት እነዚህ ሰዎች በኢሳይያስ የ700 ዓመት ይመጣል የተባለው መሲህን ያን ብርሃን ይጠባበቁ ነበር አይደለ? ይጠባበቁ ነበር፣ ይተጉ ነበር ይላል እኮ አይደል? በመቅደስ ይተጉ ነበር፣ ጽኑ ነበሩ። የተናገረው ሳያይ እንደማይሞት በመንፈስ ተረድቶ በመቅደስ ተጋ ነበር ይላል። ስምዖን ግን ምን አረገው? ታቀፈው፣ ለየው፣ ዲዘርን አረገው። መልሱ መጣ። ሰርፕራይዝ ነው የሆነው። ከህፃናቶቹ መካከል ኢየሱስን ለየው። አለ በቃ ይሄ አለ ለአሕዛብ ብርሃን ነው፣ ለእስራኤል ክብር ነው አለ። ከዚህ በኋላ አለ በቃ አሰናብተኛል፣ የምጠብቀው ይሄን ነው አለ። የሆነ ነገር አይደለም። ነገር ግን ዛሬም ለእግዚአብሔር መንግስት ለክርስቶስ ኢየሱስ ምጽአት ህዝብን በእንባችሁ እያዘጋጃችሁ ያላችሁ፣ በወንጌል እያዘጋጃችሁ ያላችሁ፣ በአስተምሮት ስተት ትምህርትን እየተጋደላችሁ ያላችሁ አስተማሪዎች፣ ወንጌላውያኖች፣ ፓስተሮች፣ ሽማግሌዎች፣ ቄሶች፣ ቅሬታዎች ዛሬ ለእናንተ መልእክት አለኝ። ስምዖን እንደታቀፈ ሐናም እንደታቀፈች ልባቸው ለደከመ አጽናኝ ይመጣል፣ ብርሃን ይመጣል፣ ልባችሁ ይበርታ እንዳለች ዛሬም ለእናንተ መልእክት አለኝ። ኢየሱስ ይመጣል፣ የቤቱ ራስ የሆነው ይመጣል። ስለዚህ እንድትጸኑ እንድትቆሙ በዚሁ መልእክቴን አስተላልፋለሁ። አምላኬ እግዚአብሔር ሆይ በኢየሱስ ክርስቶስ ስም አመሰግንሃለሁ። የዘላለም አምላክ እግዚአብሔር ክብር ላንተ ይሁን። እየረዳህ እዚህ ያደረስከን፣ እያገዝክ እዚህ ያደረስከን መንፈስ ቅዱስ ስምህ የተባረከ ይሁን። አንተ ከፍ እንድትል እንጸልያለን። አቤቱ በዚህን ሰዓት ደግሞ ቅሬታዎች ልባቸው የራደ ልባቸው የደከመ እኔ ጸልያለሁ ግን መልሱ ይሄ ነው፣ መልሱና እኔ ማደርገው አልተገናኘም ለሚሉ ልባቸው እንዲበረታ፣ ቅሬታዎች በቤተ ክርስቲያን ያሉ ቅሬታዎች እግዚአብሔር አምላክ እንድታበረታቸው፣ ልባቸው እንዲሰፋ፣ የእምነታችሁን ጀማሪና ፈጻሚ የሆነውን እርሱን ክርስቶስን ተመልክታችሁ የፊታችሁን ሩጫ በትዕግስት ሩጡ እንደሚል ቃል የዘላለም አባት እግዚአብሔር ሆይ ኢየሱስ ክርስቶስ አቤቱ በብዙ ተፈትኖ አልፏል ከኃጢአት በስተቀር። ስለዚህ የሚራራልን ሊቀ ካህን አለን። እሱን ተመልክተን ቅሬታዎች እሱን ተመልክተው መቆም እንዲችሉ፣ መጽናት እንዲችሉ፣ ልበ ሙሉነት እንዲቆሙ አቤቱ ከፊታቸው ያለውን አክሊል ተመልክተው ለአክሊል እንዲሰሩ እግዚአብሔር ማንንም ሳይመለከቱ እንዲቆሙ እንዲጸኑ እኔ በኢየሱስ ስም እጸልያለሁ። አቤቱ እግዚአብሔር አምላኬ በዚህ ሰዓት ይሄን የሚሰሙ በዓለም ዙሪያ ያሉ በምድሬ ላይ ያሉ ሁሉ ጌታ ሆይ ለጸሎት ታላቅነትን ስፍራ እንዲሰጡ እግዚአብሔር ጸሎት ማለት ብዙዎች እግዚአብሔር ዳር የደረሱበት መንገድ ተሰናክለው ያልቆሙበት በጸሎት የጀመሩ በጸሎት የደመደሙበት እግዚአብሔር ላንተው ቀና የሰጡ እግዚአብሔር ራያቸውን ፈጽመው በጸሎት ያንቀላፉ በጸሎት መስርተው በጸሎት ደምድመው ያለፉ አቤቱ ነፍሴን ይሄው ተረከብ ያሉ ጌታ ኢየሱስ እነሆ በምድር በጸሎት እንደገናም ደግሞ ነፍሴን ተረከብ ይሄው ስራውን ጨርሻለሁ እንዳለ
እንዳለ እንደዚህ የዘላለም አባት እግዚአብሔር እንደሆኑ እኛም ዛሬ ጌታ ሆይን ፈለግ ተከትለን መጽናት እንዲሆን እስከ መጨረሻው የጸና ይድናል እንደሚል ለአክሊል መሮጥ ለአክሊል መስራት እንዲሆን በክርስቶስ ኢየሱስ ማራግፎ መነሳት እንዲሆን እኔ በኢየሱስ ስም እጸልያለሁ። የሚሆነውን ትርምስ እግዚአብሔር ካንተ የሚነጥለውን ትርምስ አቤቱ መንፈስን የሚያጠፋው እሳትን ከሚያጠፋው ከምሰሙት ተጠበቁ እንደሚል ህዝብህ ቅሬታዎች ከሚሰሙት እንዲጠበቁ እግዚአብሔር ከሚያዩት እንዲጠበቁ ካንተ ጋር እንዲጋቡ ካንተ ጋር እንዲተሳሰሩ የቤታቸው መሰዊያ እንደገና በማደስ እግዚአብሔር አምላኬ ተስፋ የቆረጡ እንኳን በማደስ እንዲቆሙ እንዲጸኑ በኢየሱስ ስም እኔ ጸልያለሁ። አቤቱ እግዚአብሔር አምላኬ ደግሞ የሳቱ ደግሞ እግዚአብሔር አምላኬ መስመር የሳቱ ቢኖር ዛሬ እድል አለ፣ ዛሬ ጊዜ አለ። ወደ አንተ እንዲመለሱ ወጣቶች እንዲመለሱ ግልገሎች እንዲመለሱ በሚያዩት የተወሰዱ በሚሰሙት የተወሰዱ እግዚአብሔር አምላኬ አቤቱ የወደቀው ይነሳል የሳተው ይመለሳል እንዳል የወደቁ እንዲነሱ የሳቱ እንዲመለሱ የደከሙ እንዲበረቱ እኔ በኢየሱስ ስም ጸልያለሁ። አቤቱ ጌታ ሆይ አንተ ልትመጣ በደጅ ነህ። እኔ ጌታ አንተን በመመልከት ሁሉ ከግሉ ጀምሮ ራሱን ማዘጋጀት እንዲችል ራሱን ያዘጋጀ የዘላለም አባት ሌላውን ያዘጋጃልና ካንተ ጋር መነካካት ካንተ ጋር መጋባት ሌላውም እንዲጋባ ማድረግ እንዲሆን በክርስቶስ ኢየሱስ ስም ጸልያለሁ። ስለ ሁሉ ክብር ላንተ ይሁን። ስለዚህም ደግሞ እግዚአብሔር አምላኬ ሆይ በእውነት እግዚአብሔር ታሜ እግዚአብሔር ሆይ ስለሚመራው ጌታ ስለ ጉብዝናዬ ስለዚህ እግዚአብሔር አምላኬ በእውነት በኢየሱስ ስም ብዙዎች የሚጠቀሙበት ብዙዎች የሚድኑበት ብዙዎች የሚነሱበት ብዙ እግዚአብሔር አምላኬ ፍሬያማ እግዚአብሔር የሚሆኑበት እግዚአብሔር እንዲሆን ጸልያለሁ። ይሄን ብላቴናም ደግሞ ጌታ ሆይ በእውነት እግዚአብሔር ሆይ ካየሁት በላይ እግዚአብሔር አምላኬ ሆይ አቤቱ እግዚአብሔር ብዙ በህይወቱ ብዙ መከራዎች አልፈዋል። ያ መከራ ግን ዛሬ ጌታ ሆይ ብዙ የተጨመቁ ነገሮችን ከሱ ውስጥ አውጥቷል። እኔ ጸልያለሁ በኢየሱስ ስም ሰው ሲጨርስ እሱ እንዳይጨርስ ጸልያለሁ። ሰው ተስፋ ሲቆርጥ እሱ ተስፋ እንዳይቆርጥ ጸልያለሁ። አቤቱ ኤልያብና ሚናዳብ ሲቆሙ አቤቱ እግዚአብሔር በሰው ፊት የሄዱ ሲቆሙ በሳኦል ፊት ሲሄዱ ሲቆሙ አቤቱ እግዚአብሔር ሆይ አንተን የተማመነ በምድረ በዳ ብቸኛው ካንተ ጋር የሚነጋገረው ዳዊት እንደቀጠለ በምዕራፉ ይሄ ብላቴና እንዲቀጥል ጸልያለሁ። በኃይል እንዲወጣ ጸልያለሁ። ለኢትዮጵያ ቤተክርስቲያን በረከት እንድታረገው ጸልያለሁ በኢየሱስ ክርስቶስ ስም። ለትውልድ በረከት ከሆነው በላይ ለአባቶች በረከት ከሆነው በላይ በረከት እንድታደርገው በኢየሱስ ስም ጸልያለሁ። ስለ ሁሉ ክብር ላንተ ይሁን። ከፍ ከፍ በል። ስለዚህም ጀሜም ጌታ ሆይ ስላሉ ፕሮግራሞች ሁሉ ተባረክ። በዚህ ተጠቀም 160 30 እንድታፈራበት በኢየሱስ ስም ጸልያለሁ። ይሄንንም ላንተ አሳልፌ ሰጠው። ስለነበረን ቆይታ ሁሉ ክብሩን አንተ ውሰድ አቤቱ። ለብዙዎች መጽናናት ለብዙዎችን ፈውስን እንድታደርግ በክርስቶስ ኢየሱስ ስም ለመነ። አሜን። በኢየሱስ ስም አሜን አሜን አሜን። አይኔ እግዚአብሔር ዘላለምሽን ይባርክ። ጌታባንቺ ውስጥ ባስቀመጠው ጸጋ የጸሎት አገልግሎትና ህይወት ለብዙ ትውልድ መሰሪያና መጠቀሚያ ይሆን ዘንድ ከህይወትና ከአገልግሎትሽ ደግሞ ስላካፈልሽን እግዚአብሔር አምላክ ይባርክሽ። ብዙ መሪዎች አገልጋዮች ቅዱሳን ቤተክርስቲያን እንደምንነቃ አቅጣጫዎቻችን በተለይ በጸሎት ባለን ጉዳይ ላይ እንደምናስተካክል አምናለሁኝ። ጸሎት ወሳኝና ዋና ነገር ስለሆነ እኔ በዚህ ሰዓት ቤተክርስቲያን አገልጋዮች ሁላችን ፊታችን እንድናዞር ስለምፈልግ ወደ ጸሎት ያሌለው ህይወት ውስጥ ነን ያለነው። ጸሎት ያሌለው አገልግሎት ውስጥ ነን ያለነው። ጸሎት ያሌለው መሪነት ውስጥ ነን ያለነው። ያ ደግሞ ሩቅ አያስኬድም ያስታውቅብናልና በጸሎት ውስጥ ብዙ ፍሬዎች ስላሉ እንደገና ደግሞ እግዚአብሔር አምላክ ማብሮ ከጸሎት ጋር ስላለ እግዚአብሔር አምላክ ይባርክሽ።